ሰላም ጤና ይስጥልኝ ውድና የተከበራችሁ የሀብት ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ ዛሬ መጥቼላችኋለሁ። እንግዲህ ዛሬ የማሳያችሁ ምንድነው ፀጉራችንን ከታጠብን በኋላ ምንድነው መቀባት ያለብን፣ ምንስ ማድረግ ነው ያለብን የሚለውን ላሳያችሁ መጥቻለሁ። እኔ ፀጉሬን ከታጠብኩኝ በኋላ ምን ማድረግ እንዳለብኝ ወይንም ደግሞ የምቀባቸው ቅባቶች የምጠቀማቸውን ግብአቶች አሳያችኋለሁ፣ እነግራችኋለሁ ማለት ነው። ውድ ቤተሰቦቼ ምልክት አጥበን ስናበቃ መጀመሪያ ላይ ፀጉራችንን ሳይደርቅ በእርጥበቱ ማለት ነው፣ ፀጉራችን እርጥብ እንዳለ መቀማት ያለብን ነገሮች ማለት ነው። ባለፈው አሳይቻችሁ ነበረ የካሮት ውሃ ምን ያክል ለፀጉራችን ጠቃሚና አሪፍ እንደሆነ አሳይቻችኋለሁኝ፣ ስቀባም አሳይቻችኋለሁኝ እና ሁልጊዜ ታጥባችሁ ከታበቃችሁ በኋላ በካሮት ውሃ ወይም በቅርንፉድ ውሃ ፀጉራችሁን ለቅለቅ ማለት አለባችሁ። ከዛ ቀጥላችሁ ደግሞ በምትፈልጉት ቅባት የምትጠቀሙትን ቅባት ይስማማኛል የምትሉትን ቅባት መጠቀም ይኖርባችኋል ማለት ነው። ፀጉራችሁ እንዳይደርቅና ጫፉ እንዳይሰነጠቅ ማለት ነው። እኔ እንግዲህ ታጥቤ አብቅቼ በዚህ መልኩ መጨረሻ ላይ እንዴት አድርጌ ፀጉሬን አዘጋጅቼ ጨርሻለሁ እና ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ እዚህ ጋር ልክ መጀመሪያ ፀጉሬን ታጥቤ ወጥቼ ነው ማለት ነው። ሰላም ብያለሁ ሁላችሁንም በድጋሚ እንግዲህ ይመስላል ፀጉሬን ታጥቤ ይህንን ይመስላል። ከነውሃው ነው የወጣሁት ማለት ነው። በፎጣ ነገርም አላደረኩትም። በእግራችን ላይ በፎጣ ነገር ፀጉርን ማድረግ ለፀጉር ብዙም አይመከርም ማለት ነው። ምክንያቱም እግራችን ስለሚደርቅ ጫፍ ጫፉ ደግሞ ብትን ይላል፣ ይሰነጥቃል፣ መንታ ያወጣል ማለት ነው። እና ፀጉራችን ታጥባችሁ ስታበቁ ማድረግ የለባችሁም። በፎጣ ጫፉን እየፈገፈጋችሁ ማድረግ የለባችሁም። ልክ ፀጉራችሁ ሳይደርቅ ጭቃ ቅባቶችን ጫፍ ጫፉን መቀባት ይኖርባችኋል እንጂ ፀጉራችሁን ማድረቅ ምናምን የለም ማለት ነው። እና እንግዲህ ይህን ይመስላል። ፀጉሬን ታጥቤ ያለውን ከነው ሆኖ አያችሁት የጠቀለልኩት ነበረ። ይሄንን እንዴት አድርጌ እንደማፍታታ ወይንም ደግሞ የምጠቀመው ቅባት እና እንዴት አድርጌ እንደምሞሽጠው አሳያችኋለሁ ማለት ነው። ከነዚህ ከሁለቱ እናንተ መርጣችሁ መጠቀም ትችላላችሁ። እኔ የምጠቀመው ቫዝሊኑን ሳይሆን ለዛሬ ቅባቱን ነው፣ ይሄን ክሬሙን ነው የምጠቀመው ማለት ነው። የኮኮናንት ፋቲካ እንትን ነው ክሬም ነው ማለት ነውና እነዚህ ቅባቶች በጣም ነው ለኔ የሚስማሙኝ ማለት ነው። ለኔ ፀጉር በጣም ይስማማሉ። ከለሩን ያሳምሩታል፣ ፍፍት እንድል ያደርገዋል ፀጉሬን ማለት ነውና እንግዲህ እንደምታው ጫፍ ጫፉን ቀባለሁ የመጀመሪያ ማለት ነው። ቆዳችሁን ማስነካት የለባችሁም በነገራችን ላይ ክሬም ስለሆነ ማለት ነው። ክሬም ስለሆነ ፀጉራችሁን ከግማሽ በላይ ያለውን ነው መቀባት የሚኖርባችሁ ማለት ነውና ይሄ ቅባት ደግሞ የሚያስጠላ ሽታ የለውም፣ ደስ የሚል ሽታ ነው ያለው። እንደገና ደግሞ ብዙም ወዛማ ነገር የሚያመጣ ነገር አይደለም እና በጣም ደስ የሚል ቅባት ነው፣ ክሬም ነው ማለት ነው። ይቅርታ። በዚህ መልኩ ሁሉንም አዳርሰዋለሁኝ ማለት ነው። ያተቃላችሁ ብዙዎቻችን ፀጉራችን ታጥበን ስናበቃ ልክ ስንወጣ እንዴት ነው ኩምትርትር እንደሚልና እንደሚያስቸግረን ማለት ነው። ግን እንደዚህ በደንብ ቅባት ታስነካ ነው ሳይያዝ በፊት ታፍታታ ነው፣ ምንም የሚያስቸግር አይደለም ፀጉራችን ማለት ነውና ፀጉራችን የሚያስፈልጉትን ግብአቶች እየሰጠን ልንከባከበው ይገባል ማለት ነው። ያው ይሄንን ክሬም አብዛኞቻችሁ የወንድ ነው ስላላችሁ፣ ለምን የወንድ ፎቶ ስላለበት ማለት ነው። ነገር ግን ለኛም ለሴቶችም ይሆናል ማለት ነው። እናንተ ፎቶውን እያያችሁ ነው መሰለኝ ይሄ እኮ የወንድ ነው ምናምን ያላችሁኝ ያላችሁ ባለፈው። ያው በዚህ መልኩ ሁሉንም ቦታ ታዳረስኩኝ በኋላ እንደዛ አበጥረዋለሁ። አያችሁ ስታበጥረው ምንም አያስቸግርም፣ ይፍታታል ራሱ ማለት ነው።
ይሄ ቅባት ደግሞ ማለት ነው ምን ይባላል መሰላችሁ ስሙ? ኦሪጋ ነው ኦርጋኒዮ ይባላል ይሄ ቅባት ማለት ነው። እና ኦርጋኒዮ ይባላል እና ከፊት ለፊት የሸሸ ጸጉር ወይንም የተበጣጠሰን ጸጉር ያበቅላል እና በጣም አሪፍ ነው ማለት ነው። ይመልሳል እዛ ከፊት ለፊቴ ወይንም ደግሞ መካከል ስስ ጸጉር ያለባችሁ ልጆች ይሄን የምትጠቀሙት በጣም አሪፍ ነው ማለት ነው። ያኔ ያበቅላል፣ ያበዛል ጸጉር። ቅባት ስለለ ለእንትን ለማለት አልተመቸኝም። በአንድ እጄ ማለት ነው አይረጭልኛል። እንግዲህ እየጨረስኩኝ ነው። እና በዚህ መልኩ እየጨረስኩኝ ነው ማለት ነው። አሁን እንግዲህ አፍታትቼ ጨረስኩኝ ማለት ነው። ይሄው ሁሉ እንደዛ አድርጌ አበጥሬው ምንም የወጣ ጠጉር የለውም ማለት ነው። ማበጠሪያው ላይ ምንም የወጣ ነገር የለም። አያችሁት? በዚህ መልኩ ጨረስኩኝ ማለት ነው። እንዴት አባቱ ከለሩ ራሱ እንዴት አባቱ እንደሚያምር ማለት ነው። በዚህ መልኩ ጨረስኩ ትላላችሁ። እዚህ ጋር እንደዚህ እንትን ያለው ማለት ነው ያድጋል። ይሄንን ቅባት ኦርጋኒዮ ቅባት ስትጠቀሙ ከፊት ለፊት ያለው ፀጉሬ እኔ ራሴ ይገርመኛል ቅርጾ ማለት ነው። ከጎንና ከጎን ገባ ያለ ነው እና ይህን ይመስላል የዛሬ ቪዲዮአችን። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። ውዶች እወዳችኋለሁ። ይህ ቅባት በጣም ቆንጆ ነው። ያው የወንድ ፎቶ ስላለበት ብዙዎቻችሁ የወንድ ፎቶ ነው እያላችሁ ስላላችሁ፣ ነገር ግን ለሴቶች ፀጉርም ይሆናል ማለት ነው። እና ለእኔ ፀጉር በደንብ ነው የሚስማማኝ፣ በጣም ነው የሚስማማኝ ማለት ነው። እና እናንተም ሞክሩት ማለት ነው። ግን ዋናው ነገር ምንድን ነው? አጠቃቀሙን ማወቅ። ውስጡን አይደለም ፀጉራችሁን መጠቀም ያለባችሁ፣ ጫፉን ፀጉራችሁን ብቻ ነው፣ ክሬም ስለሆነ ማለት ነው። እና ከታጠባችሁ በኋላ በእርጥብነቱ መቀባት በጣም አሪፍ ፀጉር ይኖራችኋል ማለት ነው። ከለሩ ራሱ ያምራል።